አባታችን አባ ኪሮስ በጣም የበረከት አባት ነበሩ። በጣም ደግሞ የዋህ አባት ነበሩ። ልቦናቸው ማይጨክን። አንድ ቀን ወደ ንጉስ ወደ ከተማ ወጥተው ነበርና እግዚአብሔር አላቸው ወደ ከተማ ወጥተህ አገልግል አላቸውና ሲያገለግሉ የሀገሪቱ የኬልቄዶ ንጉስ ሞቶ ማይጠንት ተይዞ ቤተክርስቲያን አገልጋይ ወጥቶ ሊቀብሩት ይሸኙታል። እና ምንድነው ይሄ? አይ ልንቀብር ልንሄድ ነው። እና እንዲህ ነው የምትቀብሩት? አዎ እኔ እኮ የመሰለኝ ንጉስ ለልጁ ሰርግ ደግሶ የምትሄዱ ነው የሚመስለው አላቸው ይላል። መነኮሳት እይታቸው የተለየ ነው። እነሱ ሰው ሲሞት እነሱ የሚያሳስባቸው ከነ ኃጢያቱ መሄዱ ነው። ከነ ክብሩ ከሞታ ያሳስባቸው። በኋላ በጣም ተገርሞ እየሄደ ልክ ከመንገር ሲመጣ እንደተነገረው መምህሩ በአንበሳ እየተበልቶ ሲሞታይ በጣም አለቀሰና ምን ብሎ አለቀሰ? እግዚአብሔርን ጠየቀ። ጌታ ሆይ ፍርድህ ትክክል አይደለም ማለት ነው። ይሄን ያለው ከፍቅር አንፃር ከተማ ያሉትን በክብር ትሸኛለህ። ምክንያቱም ወዲያው ያን ሰዓት ላይ ንጉሱ በክብር ሲሞት አይቶታል። ያው ንጉስ ደግሞ ምን ቢሆን ጥቂትን በደል በፍርድ አጠፋ። ይሄንን ደግሞ ራሱን ከዓለም የለዩ መነኮሳትን ደግሞ በግፍ ትገላለህ። እውነት ፍርድህ ግን ትክክል ነው አለ። የፍቅር በኋላ 3 ቀን ሙሉ ራሱን ጀርባውን በጋለ በረሃ ላይ በጋለ ድንጋይ ላይ አስተኝቶ ራሱን መቅጣት ጀመረ ይላል። በለቅሶ ሆኖ ለመምህሩ ለአባቱ ማለት ነው። እኔ የሚደንቀኝ የኛ ቅዱሳን አባቶች ሁሉ ጊዜ ስለራሳቸው አይጸልዩም። በነገራችን ማለት የነሱ ጉዳይ ላይ ሲጸልዩ አናይም። አብዛኛው የገርላቸው ከ10 9% የሚሆነው እውነት ለመናገር ስለሌላው የሚጸልዩት ነው። ማለት የሌላው ሙላለት የሌላውን አቅናለት ነው የሚደንቀው። ይሄ የራስ ወዳድነት ስሜት እንኳን የላቸውም። እና አንድ ጊዜ ተገልጾ ጌታዬ ሆይ እባክህን ማርልኛል። ማንን ለማርልህ አሉ። እናትና አባቴ ማርልኝ። ወይ እነሱማ እኮ ደጋግ ሆነው ነው የሞቱት። ምሬልሃለሁ በፊት አላቸው። እሺ በቃ ሁለተኛ ደግሞ የምትምርልኝ አባ በብኑዳን ክፋት እንዲሰራ ያደረገውን ያንን መነኩሴ ማርልኛል። እና ምን አለው እግዚአብሔር? እንዴ መምህርንም አንተንም እኮ ኃጢያት እንድትሰሩ እኮ ያደረጋችሁ ያንን ያልተፈቀደ መና እንድትወጡ ያደረጋችሁ እኮ ያ መነኩሴ ነው አለ። አልምርልህም ፍርዴ ቅን ነውና አለ። እባክህ ጌታዬ እባክህ ማርልኝ። አንተ ማህሪ አይደለህ አለው። እሺ እንድምርልህ ከፈለክ አለው ለአንተ ልሰጥ የነበረውን የክብር አክሊልና የመንግስተ ሰማያት ርስት ለሱ ሰጥብሃለሁ አለ። ጌታዬ ሆይ እሱም ማረው እንጂ ለኔ ችግር የለውም አለ። ማለት ጨካኝ እንደሆነ ያ መነኩሴ ክፋት ያደረገበትን የሆነ ግን ምንድነው ያለው አባ ኪሮስ ያሉት የኔን ጸጋ ስጥልኝ ብቻ ማርልኛል። እና እግዚአብሔር ምን አላቸው? በእውኑ ልቡና ንጹህ የሆነ ሰው እንዳንተ አላየሁም ማለት ስለ ፍቅርና ስለ ትጋት እሱን መመርልሃለሁ ጸጋ ሰጠዋለሁ። ስለሱ ደግሞ አንተ 7 እጥፍ ክብር ጨምሬልሃለሁ አለ። እና መላእክት ምን ይሉ ነበር ያለ በሰማይ በምድር ላይ እንደ አባ ኪሮስ ያለ አርበኛ የለም እያሉ ይዘምሩለት ነበር ይላል ገድሉ ላይ። አባ ኪሮስ እውነተኛ የእምነት አርበኛ ነው እያሉ ማለት ነው።